እንመጣበታለን። የነገረ ክርስቶስ ትምህርት ተምረሃል በቤተክርስቲያናችን? አይ አልተማርኩም። ሳትማር ታዲያ እንዴት ኢየሱስን ገብቶኝ ወጣው ትላለህ? ቤተክርስቲያን የምታስተምረውን ኢየሱስን ሳታውቅ። ኦኬ እሺ፣ ምንም ችግር የለውም። አልተማርክም፣ ስለዚህ አላወቅም። ቤተክርስቲያን ውስጥ ሆነ ልክ አንድ ዩኒቨርሲቲ ውስጥ የዩኒቨርሲቲ ዘበኛ ቢኖር 30 ዓመት ቆሞ ያስመርቃል እንጂ እሱ አይመረቅም። ምክንያቱም እዛው ውስጥ ሆኖ ምን እንደሚነገር ስለማያውቅ። የሚስጥረ ስላሴን ትምህርት ታውቃለህ? አላውቅም። ያኔ አሁን ሳይሆን ያኔ ኦርቶዶክስ የነበርኩ አላውቅም ነበር። ያ በቃ ይሄ እኮ ነው። ታዲያ አሁን ከዛ ኢየሱስ ያን ጊዜ አሁን እዚህ ጋር የኔ ጥፋት ሆኖ ሳይሆን ያን ጊዜ ኦርቶዶክስ እየነበርን በነበርበት ጊዜ የኦርቶዶክስ ቲቺንግ ነበር ይሄ። በዛን ጊዜ እንደዚህ የማስተማር ነገር አልነበረም ነበረ። ቤተክርስቲያን ስለ ክርስቶስ ኢየሱስ ሳታስተምርበት ሳታስተምር ሳትናገር የኖረችበት ጊዜ የለም። እኛ በጣም ቀርበን የመማርና ያለመማር ጉዳይ ሊሆን ይችላል እንጂ አብዛኞቻችን እሱ አንድ ሊሆን ይችላል። አንተ ቤተክርስቲያን የምትሄድበት ፕሮባቢሊቲ ምን ያህል ነው? ሰንበት ትምህርት ቤት የምትገባበት፣ ሰንበት ቤት ገብተህ ነገረ ክርስቶስን የምትማርበት፣ ዝም ብሎ ነጠላ አድርጎ መዘመር፣ ንግስ ሲመጣ ሄዶ ማጨብጨብ ሳይሆን ረገጥ አድርጎ ቁጭ ብሎ ነገረ ክርስቶስ ማለት ይሄ ነው እንዴ? ክርስቶስ ቁርባን ይሄ ነው ብሎ የሚማር ሰው እኛ ከልጅነታችን ጀምሮ ኦርቶዶክስ ነን፣ አሁንም ኦርቶዶክስ ነን። ያኔ የተማርነውን ነው እኔና ወንድሞቼ እዚህ ጋር እየመጣን ለሌሎቹ እየተናገርን ያለ ነው። ኤኒዌይስ ወደ ጥያቄ ይሄን ነግባታት ሴት በቃ ማወቅ ያለብኝን ነገር አውቅ ያለው ምንድን ነው ጥያቄ ማለት ማወቅ ያለብኝን አውቅ ማለት ማማም መረዳት ያለብኝ ስላወቅኩኝ ኦልሬዲ ምኑንም ሳታውቀው ነው ከቤተክርስቲያን የወጣኸው። ለዛ መወያየት እንችላለን። ቤተክርስቲያንን ምኑንም ስለማታስተምር ነበር። አይ ሳይሆን አንተ ምኑንም ስለማታውቀው ነው የወጣኸው። አሁን ወደ ውይይቱ እንግባ። በቃ ወደ መዳን ትምህርት እንግባ። ይቅርታ ቁጥር 59 እና 60 ላይ ነው ዋናው ፖይንት ያለው። ለማንኛውም እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበረ። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅም ጮኸ፣ ይህንንም ብሎ አንቀላፋ ይላል እህታችን። እና እዚህ ጋር ይህንን ስንመለከት ቅዱስ እስጢፋኖስ ወደ ጌታ ኢየሱስ እየጸለየ ነው አይደለም? እህታችን በስሜ ቢለምን ያለችው አብን በስሜ ብትለምኑት ነው ያለችው እንጂ ወደ እሱ መጸለይ። ቆይ እብሩ አንዴ ቆይ ዝም በል። ቅድም ሰምቻለሁ። ወደ ወልድ ወደ አንተ ምን መጣለን? ወደ ወልድ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው ስላለች እህታችን ማይክሽን ክፈቺና አሁን ቅዱስ እስጢፋኖስ በግልጽ በመንፈስ ቅዱስ ተሞልቶ ወደ ጌታ ኢየሱስ ጸልየዋል። ይሄንን እንዴት ታየዋለሽ? መልስሽን ስጪ። ይወግሩት ነበረ። ቁጥር 60 ላይም ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅም ጮኸ፣ ይህንንም ብሎ አንቀላፋ ይላል። እስጢፋኖስ ወደ ጌታ ኢየሱስ እየጸለየ ነው አይደለም? እዚህ ላይ በአብ ቀኝ ቆሞ ክርስቶስ ሲቀበለውና ክርስቶስም ደግሞ ነፍሴን ተቀበላት ብሎ ሲለው ነው የምናየው እንጂ የጸሎትን ፎርማሊቲ ባሟላ መልኩ ወደ አብ እየጸለየ አልነበረም። ጸሎትን ይህን ኃጢአት አትቁጠርባቸው ብሎ ወደ ግልጽ የሆነ በሚወገርበት ወቅት ክርስቶስ ቆሞ ሲቀበለው ነበር አይደለ? ያንን ነገር ምንድን ያለው ነፍሴን ተቀበላት ነው ያለው። ይሄ ማለት ጸሎት ነው አይደለም። እኔ እኮ እያወራሁልህ ያለሁት ራሱ ልጁ ክራይስት በስሜ ወደ አብ ጸልዩ ያለው። ለምን አንተ እንዲህ ዝም ብሎ እያጎሰበሱ በክርስቶስ ኢየሱስም ይጸልያል እኮ ወደ አብ አይጸልይም ማንም ያለ የለም። እኔ ዋናውን ነገር ነው ያወራሁት። ራሱ ወልድ ያለውን ነገር እኮ ነው ያወራሁት። እዚህ ሐሳብ ላይ አንዴ ነው ወልድ ያለውን ቃል ለማስተባበል አንተ ለምን ዙሪያ ጥምጥም ትሄዳለህ? ወልድ ያለውን ቃል ለማስተባበል ለምን እንትን ምንድነው ኢሬሌቫንት የሆነ ምሳሌ እየፈለክ ነው እየዞርክ ያለው? ባጭር አራያታችን ተረጋጊ። ምን ሆነ? ሞዴሬተር ወይ ሚውት አድርጓትና ማትሰማ ሚውት ያደረኩሽ ድንገት ኔትወርክሽ የማይሰማ ከሆነ ነውና አንድ ጊዜ አዳምጪው። ሐሳቡን ብቻ እንትን በይውና
እኔ ነኝ ሚዩት ያደረኩሽ። ይቅርታ ሚዩት ስላደረኩሽ። እሺ አንድ ጥያቄ ቆይ ልጠይቃት። አንዴ ቆይ የጸሎት ፎርማሊቲ ምናምን ብላለች። ጌታ ኢየሱስ ቀጥታ ቅዱስ እስጢፋኖስ እዚህ ጋር እንግዲህ ተመልካቹ 6100 ሰው አለ። ተመልካቹ ራሱ ይፍረድ። የጸሎት ነው አይደለም የሚለው ለምን ያሬዶ መዝሙር 31 ላይ ከፈተልኝ። መዝሙረ ዳዊት መዝሙር 31 ላይ አንዴ ይቅርታና የጸሎት ፎርማሊቲ ያለችውን ነፍሴን ተቀበል ተብሎ ራሱ ማን እንደሚጠየቅ መጽሐፍ ቅዱሳችን ግልጽ ስለሆነ ማለት ነው። መዝሙር 31 ላይ ቁጥር 4 እና 5 እናንብበው። መዝሙር 31 ቁጥር 4 ላይ እንደዚህ ይላል። በደንብ አስተውሉ። መዝሙረ ዳዊት ያህዌን ነው ወይ ደግሞ እግዚአብሔር አምላክን ነው እንደዚህ የሚለው። አንተ መታመኛዬ ነህና ከደበቁብኝ ወጥመድ አውጣኝ ካለ በኋላ ምን አለ? በእጅ ነፍሴን እሰጣለሁ፣ የእውነት አምላክ አቤቱ ተቤዥተኛልና ይላል። ኦኬ ዳዊት ማንን ነው እያለ ያለው? በእጅ ነፍሴን እሰጣለሁ። ማንን ነው እያለ ያለው? ያህዌን ነው እያለ ያለው። ባይዘው እግዚአብሔር አምላክን ያህዌን። እዚሁ ደግሞ የሐዋርያት ሥራ ምዕራፍ 7 ላይ ሄደን ስንመለከት ያንኑ ነገር ቅዱስ እስጢፋኖስ ጌታችን ኢየሱስ በአብ ቀኝ ከተቀመጠ በኋላ እሱን ሲደግም ነፍሴን ተቀበል ብሎ ይደግማል። ኦኬ ነፍሴን ተቀበል ማንን ነው እያለ ያለው? ጌታችን ኢየሱስን። አሁን እህታችን አንድ ልክ ያለውን የተናገረችው ነገር አለ። በቤተ ክርስቲያናችን በክርስቶስ ኢየሱስ ስም ወደ አብ አይጸለይም አልተባለም። ይጸለያል። ማን ያለው? ይጸለያል። እንደ ቅዳሴያችንን እኮ መመልከት በቂ ነው እኮ። በክርስቶስ ኢየሱስ ስም ወደ አብ ይጸለያል፣ አይጸለይም አልተባለም። ይሄ የቤተ ክርስቲያናችን ትምህርት ነው። ነገር ግን ወደ ኢየሱስ ክርስቶስ አይጸለይም፣ ወደ ወልድ መጸለይ ልክ አይደለም፣ የጸሎት ፎርማሊቲ አይደለም ያለችው ነገር በፍጹም ስህተት ነው። እህታችን መስቀል ላይ ጌታችን ኢየሱስ ሆኖ አባቱ ይህን ኃጢአት ይህንን በደል አትቁጠርባቸው ወይ ደግሞ ይህን ኃጢአት አታስብባቸው ብሏል አይደል? በጣም ጥሩ። አሁን እዚህ ጋር ቅዱስ ዶክተር ሶፊ አንዴ ከእኔን አታቋርጠኝ። አላቋርጥ ሰጥሻለሁ። ኦርቶዶክስ ነሽ? ነኝ ሶፊዬ ነኝ። እንዴ ባለፈው መንገድ ገብቼ እኮ ነበር። እሺ ሴት ሳትሸፋፈን ይላል በአደባባይ አታስተምር ይላል። ስለዚህ እነሱን ሽፍት እያደረኩ አይደለም። በእኛ ቤተክርስቲያን እሱን እንዴት መሰለ የምንረዳ ትሸፋፈን እንዳይሆን ብዬ ነው። ምክንያቱም የምትናገሪው ይሄ ጉባኤ አይደል እንዴ 500 ሰው አለ ጉባኤ የምንለው እኛ በቤተክርስቲያን አውደ ምህረት ያንን በቤተክርስቲያን አውደ ምህረት ሴቶች ሲያስተምሩ አይተናናቅም። ክልክል ነው። በቤተክርስቲያን አውደ ምህረት ወይም ጉባኤ ላይ ሴቶች አያስተምሩ። ጥያቄ የጠየኳት ምንድን ነው? አትግባ እንዴ ልክ ጥያቄን የጠየኩት ምንድን ነው? ችግር አለ አውሪ። በእኛ ቤተክርስቲያን ይሄን የምንፈታው ሴት ልጅ በጉባኤ መሀል አታስተምርም፣ በጸሎት ሰዓትን በጉባኤ መሀል ራሷን ትሸፍን። አሁን ይሄ ማህበራዊ ሚዲያ ነው። ማህበራዊ ሚዲያ ላይ ያመነም ያላመነም ሁሉም ያለበት ነው እንጂ የቤተክርስቲያን አውደ ምህረት ወይም የቤተክርስቲያናችን ጉባኤ አይደለም ይሄ። ከዛ አንጻር ነው የምንፈታው ይሄንን እሱን ስላነሳህ ነው። አሁን ወደ ዋናው ሀሳባችን ስንሄድ ክርስቶስ የሞተው ለዛ ነው ባጭሩ። ከዛ እሱ ሲሞት እኛ ምን አገኘን? የሞት ፍርድ ተወገደልን ስናምን ማለት ነው። አንድ ሰው ሲያምን ምንድን ዳነ ሲባል አሁን በእኛ ቤተክርስቲያን ቅድም ብሎላል፣ ድነናል፣ እየዳንን ነው፣ እንድናለን። ድነት ፕሮሰስ ነው ብለን ነው የምናምነው። ስለዚህ ያ ፕሮሰስ ደግሞ አሁን ድነናል ስንል በቃ አለቀ መንግስተ ሰማያት ገብተናል እያልን አይደለም። መንግስተ ሰማያት ገብተናል እያልን አይደለም። አሁን መሐሜ መረዳት ያለብህ ድኛለሁ ካላችሁ ታዲያ ምንም አይጠበቅባችሁማ እያልክ ነው። ድነናል ስንል አዳም ያጣውን ልጅነት ክርስቶስ መልሶልናል። በእምነት በጥምቀት ልጅነትን አግኝተናል። ቲቶ 3:5 ላይ እንደ ምህረቱ መጠን ለአዲስ ልደት በሚሆነው መታጠብ አዳንን እንጂ ይላል። ስንጠመቅ ተጠምቀን ልጅነትን አገኘን፣ ያንን ዳንን እንላለን። ልጅ አባ ብሎ የሚጮህ የልጅነትን መንፈስ ሰጠን። ስለዚህ ዳንን፣ አዲስ ፍጥረት ሆንን። መልካም ስራ ለማድረግ የሚችል ወደ መልካም ስራ የሚያዘነብል ፍጥረት ሆንን እያልን ነው ዳንን ስንል እንጂ ዛሬ ላይ ቆመን ወርሰናል ተጠናቀቀ እያልን አይደለም። ይሄ የኦርቶዶክስ ቤተክርስቲያን አስተምህሮ ነው። መጽሐፍ ቅዱስ ላይ ያለም ነው። ነገር ግን ፕሮሰስ እንደሆነና ቀጣይነት እንዳለው ያ ድህነት ፍጻሜው ደግሞ መንግስተ ሰማያትን መውረስ እንደሆነ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ጀምሮ ማየት ትችላለህ። በጎ ስራ የሚሰሩትን ምን ይላቸዋል? ይሄ ጴጥሮስ መልእክት የጻፈው ለክርስቲያኖች ነው። እግዚአብሔርን በመምሰል ይላል የሁለተኛ ጴጥሮስ 1 ቁጥር 7 ላይ እግዚአብሔርን በመምሰል የወንድማማች መዋደድ በወንድማማች መዋደድም ፍቅርን ጨምሩ ይላል። እግዚአብሔርን በመምሰል እንደዚህ አድርጉ፣ እነዚህን ብታደርጉ ይላል ቁጥር 10 ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል ነው የሚለው። ተሰጥቷችኋል አይደለም፣ ይሰጣችኋል እነዚህን ብታደርጉ ነው። ከዳንክ በኋላ ማለት ልጅ ከሆንክ በኋላ ያንን ዘላለም የመንግስት እንድታገኝ ፕሪኮንዲሽኖች አሉ። እሱም እግዚአብሔርን መምሰል ወይም ቴዎሲስ የምንለው ነው።
እግዚአብሔርን ስትመስል ነው በሙላት ወደ ኢየሱስ ክርስቶስ መንግስት መግባት የሚሰጣችሁ። በአጭሩ ትምህርታችን ይሄ ነው። ይህንን ባታደርግስ፣ እግዚአብሔርን ባትመስልስ? እግዚአብሔርን መምሰል ማለት ያው በጎ ነገሮችን ማድረግ፣ ከኃጢአት በመራቅ ንስሐ በመግባት እነዚህን ማድረግ ነው። ከኃጢአት መራቅ፣ መልካም ነገሮችን ማድረግ። እነዚህን ባታደርግ ስለሚለው ደግሞ ራሱ መጽሐፍ ቅዱስ ይመልስልሃል። የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እናየዋለን። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ይላል አምላካችን ኢየሱስ ክርስቶስ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል አይደል? ሁለተኛ ቆሮንቶስ ላይ በክርስቶስ አምኖ ከግንዱ ጋር የተጣበቀውን ግን ፍሬ የማያፈራውን ቅርንጫፍ ሁሉ ያስወግደዋል። ፔሪየድ። በቃ መጽሐፍ ቅዱስ የሚያስተምረን ይሄን ነው። በእግዚአብሔርም መምሰል አለብን። እሱን ከመሰልን በሙላት ይሰጣቸዋል ይላል ሁለተኛ ጴጥሮስ ላይ 1:11 ላይ። ደግሞ ባናደርግስ የሚለውን ፍሬ ባናፈራ በሱ ሆነን ያስወግደናል ነው ትምህርቱ። የመጽሐፍ ቅዱስ ትምህርት ሀሳቡ ይሄ ነው። እምነት ያድናል። አዎ። ያመነ እንዲድን ነው ክርስቶስ የመጣው። አዎ። ነገር ግን ያመነ ብቻ አይልም። ካመነ በኋላ ሰው መልካም ስራ ካልሰራ ፋይናል ጎሉ ዴስቲኔሽኑ የድህነቱ ፍጻሜ መንግስቱን መውረስ ነው። ያ ደግሞ የሚሰጠን ክርስቶስን እግዚአብሔርን ስንመስል ነው። ቅዱስ ጳውሎስ ይህንን ያጠናክርናል። ሮሜ ምዕራፍ 2 ቁጥር 7 ላይ ምን ይላል? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል። ቢንጎ። ማናቸው የሚሰጣቸው? በበጎ ስራ የጸኑት። ያመነ ሁሉ እኮ በበጎ ስራ ይጸናል አይጸናም? ያው ቅድም አንብቤያለሁ ዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 2 ላይ በእኔ ያለውን ፍሬ የማያፈራውን። አየህ፣ በክርስቶስ ሆኖ ፍሬ የማያፈራ አለ። ስቲል ቢንጎ ማለት ነው። በክርስቶስ ሆኖ ፍሬ የማያፈራ አለ። ምን ይደረጋል? አዎ ያድናል። ከምን? ከዘላለም ፍርድ ያድናል። ነገር ግን በዛ ድነት ውስጥ መቀጠል ደግሞ የሰው ልጅ ድርሻ ነው። በዛ ድነት ውስጥ ቅዱስ ጳውሎስ ምን ይላል? ፊልጵስዩስ 2:12 ላይ በፍርሃትና በመንቀጥቀጥ ድህነታችሁን ፈጽሙ። ድነትኛ ምን ፈጽመውን ፓርት አለ። ክርስቶስ አንዴ ልጅ አድርጎናል። ከፍርድ እንድናመልጥ መንገዱን ሰጥቶናል። ከዛ ግን እኛ በዛ ድነት ውስጥ መመላለስ አለብን። ካልተመላለስን ያስወግደናል። ጨርሻለሁ። መሐመድ ካልገባህ መጠየቀኝ ካለ ልክ ፒጥራ እንደጠየቀው መመለስ እችላለሁ። በጣም ጥሩ። አንዴ እኔ ይኸውልህ ሳምሪ የስልጤ ተወላጅ ነኝ። ስልጤ ደግሞ በስራ ያምናል። በስራ ስለማምን እቺ የስራዋ ነገር ተመችታኛለች። በቃ የሰው ልጅ የተፈጠረው ለመስራት ነው። ከሰራ ያገኛል፣ ካልሰራ አያገኝም በሚለው አመላለስሽ ብዙ ጊዜ ደግሞ ጥቅስ እያነሳሽ ስለመለሽ ተመችቶኛል። አሪፍ ነው። በቃ እኔ ይሄን ነበር የምፈልገው። መስራት። እቺ እኔ ወሳኝ